ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። በጋምቤላ ከተማ የሌሊት የሰዓት እላፊ ገደብ ተጣለ። የሞተር ሳይክል እንቅስቃሴ ሙሉ በሙሉ ታገደ። ባለፈው ወር በሰው ሕይወት ላይ ጉዳት ባደረሰውና የከተማዋን ሰላም ባደፈረሰው የጸጥታ ችግር ሳቢያ የጋምቤላ ከተማ አስተዳደር የሕዝቡን ደህንነት ለማስጠበቅ አዳዲስና ጠንካራ የጸጥታ መመሪያዎችን ማውጣቱን አስታውቋል። የከተማው የጸጥታ ምክር ቤት ባደረገው አስቸኳይ ስብሰባ በከተማው ሰርገው የሚገቡ የጥፋት ኃይሎችን ለመቆጣጠርና ተጨማሪ የሰላም መደፍረስ እንዳይከሰት ለመከላከል የሚረዱ 3 ዋና ዋና ውሳኔዎችን አስተላልፏል። አንደኛ፣ የሞተር ሳይክሎች እገዳ ከዛሬ ጥር 15 ቀን 2018 ዓ.ም ጀምሮ ማንኛውም የመንግስትም ሆነ የግል ሞተር ሳይክሎች በከተማዋ ክልል ውስጥ መንቀሳቀስ በጥብቅ ተከልክሏል። ይህ እገዳ ለተወሰነ ጊዜ ሳይሆን ላልተወሰነ ጊዜ የጸና ሆኖ እንደሚቆይ ተገልጿል። ሞተር ሳይክሎች ለፈጣን ጥቃትና ለወንጀል ድርጊቶች አመቺ በመሆናቸው ይህ እርምጃ መወሰዱ ተመላክቷል። ሁለተኛ፣ የባጃጅ ትራንስፖርት ገደብ በከተማዋ ዋነኛ የትራንስፖርት አማራጭ የሆኑት ባለ 3 እግር ተሽከርካሪዎች ባጃጆች የሥራ ሰዓታቸው ተገድቧል። በዚህም መሰረት የሥራ መጀመሪያ ከጠዋቱ 1 ሰዓት፣ የሥራ ማቆሚያ እስከ ምሽቱ 1 ሰዓት ብቻ ይሆናል። ከምሽቱ 1 ሰዓት በኋላ የሚገኝ ማንኛውም ባጃጅ በጸጥታ ኃይሎች ቁጥጥር ስር እንደሚውል ማስጠንቀቂያ ተሰጥቷል። ሶስተኛ፣ የንግድ ተቋማትና የመዝናኛ ስፍራዎች በከተማው የሚገኙ ሆቴሎች፣ ግሮሰሪዎችና መጠጥ ቤቶች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆን ተወስኗል። ይህም በሌሊት የሚደረጉ አላስፈላጊ እንቅስቃሴዎችን ለመታትና የጸጥታ ኃይሎች ቁጥጥራቸውን በአግባቡ እንዲያከናውኑ ለማስቻል የታለመ ነው። የጋምቤላ አስተዳደር ባወጣው መግለጫ እነዚህ መመሪያዎች የወጡት የዜጎችን የደህንነት ስጋት ለመቀነስ መሆኑን ገልጾ ትዕዛዙን ጥሶ የሚገኝ ማንኛውንም ግለሰብ ወይም ተቋም ላይ ጥብቅ አስተዳደራዊና ሕጋዊ እርምጃ እንደሚወስድ በጽኑ አስታውቋል። የጸጥታ ኃይሎች ከዛሬ ጀምሮ ሙሉ በሙሉ ወደ ስራ የገቡ ሲሆን ህብረተሰቡም ለጸጥታ ስራው ስኬታማ አስፈላጊውን ትብብር እንዲያደርግ ጥሪ ቀርቧል። ጋምቤላ ባለፈው ወር ባልታወቁ የታጠቁ ኃይሎች በተፈጸመ ጥቃት የሰው ሕይወት መጥፋትና ንብረት መውደም ይታወሳል። የከተማዋ ነዋሪዎች በተደጋጋሚ የጸጥታ ስጋት እንዳለባቸው ሲገልጹ የቆዩ ሲሆን የወቅቱ ውሳኔ ይህንን ስጋት ለመቅረፍ መንግስት የወሰደው የኃይል እርምጃ አካል ተደርጎ ተወስዷል። የክልሉ ልዩ ኃይልና የፌዴራል ፖሊስ በጋራ በመሆን በከተማዋ መውጫና መግቢያዎች ላይ ፍተሻ ማጠናከራቸውም ታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የቲክቶክ ፕላትፎርምን በመጠቀም ከባህልና ወግ ያፈነገጠ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር መዋሉን አስታወቀ። ፖሊስ ንጉስ ዳዊት ወይም በቲክቶክ ስሙ ግብዳው የተባለን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ ገልጿል። ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ሕጋዊ እርምጃ በተወሰደ ወቅት ይኸው ተጠርጣሪ ረጅም ጊዜያትና ከአዲስ አበባ በመውጣት ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ቤት ተሸሽጎ ቆይቷል። ነገር ግን ፖሊስ ባደረገው ክትትል ጥር 14 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታ ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊያውለው እንደቻለ አመልክቷል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታ በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭ ፖሊስ አረጋግጧል። በተጠርጣሪው ላይ ተገቢውን የምርመራ ስራ እንደሚሰራም የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንካራ ያለ አስተማሪ እርምጃ እንደሚወስድ ያሳስቧል። በሌላ ዜና ኮፐንሃገን ዴንማርክ በሉዓላዊነቷ ላይ አትደራደርም። ጠቅላይ ሚኒስትር ፍሬድሪክሰን ዴንማርክ በሉዓላዊነቷ ላይ እንደማትደራደር የሀገሪቱ ጠቅላይ ሚኒስትር ሜታ ፍሬድሪክሰን አስታወቁ። ወይዘሮ ፍሬድሪክሰን ትላንት ባሰራጩት መግለጫ መንግስታቸው ግሪንላንድን በተመለከተ ጸጥታን ጨምሮ በፖለቲካዊ የመዋለ ንዋይ ፍሰትና በምጣኔ ሀብታዊ ጉዳዮች ላይ ትወያያለች፣ በሀገራዊ ሉዓላዊነት ላይ ግን አትደራደርም ብለዋል። የዴንማርክ ጠቅላይ ሚኒስትር መግለጫ የተሰማው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመውሰድ ያላቸውን እቅድ ወደፊት በድርድር እንዲፈታ መስማማታቸውን ካሳወቁ በኋላ ነው።
ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ ጋር ከተነጋገሩ በኋላ ጉዳዩን ወደፊት ስምምነት እንዲደረግበት መግባባታቸውን አስታውቀው ነበር። ትራምፕ ግሪንላንድን ለመውሰድ ጦር እንደማያዘምቱ ትናንት ዳቮስ ላይ ባደረጉት ንግግር አስታውቀዋል። ከኔቶ ዋና ጸሐፊ ጋር ከተነጋገሩ በኋላ ደግሞ ግሪንላንድን ለመውሰድ ያላቸውን እቅድ በተቃወሙ በ8 አውሮፓ ሀገራት ሸቀጦች ላይ ተጨማሪ ቀረጥ ታሪፍ ለመጣል መዛታቸውን ሰርዘዋል። ትራምፕ ግሪንላንድን በኃይል እንደማይወስዱ ማስታወቃቸውና የቀረጥ ጭማሪውን መሰረዛቸው ለአውሮፓ ሀገራት እፎይታ ብጤ ሆኗል። የግሪንላንድ ጉዳይ ለወደፊቱ ስምምነት በሂደር መተዋቸው ግን ለብዙዎች ግራ አጋቢ፣ በተለይም ለዴንማርክ አስጊ እንደሆነ ነው። የኔቶ ዋና ጸሐፊ ማርክ ሩቶ ከትራምፕ ጋር ባደረጉት ውይይት ግሪንላንድ ለአሜሪካ ትሰጣለች አትሰጥም የሚል ሐሳብ እንዳልተነሳ ፎክስ ኒውስ ለተባለ ቴሌቪዥን ጣቢያ ተናግረዋል። ኔቶ ባወጣው መግለጫው ዋና ጸሐፊው ግሪንላንድ የዴንማርክ ሉዓላዊ ግዛት መሆኗን ጥያቄ ውስጥ የሚጥል ምንም አይነት ሐሳብ አላነሱም ብለዋል። አሜሪካ ከዓለም ጤና ድርጅት WHO በይፋ ወጣች። አሜሪካ ከዓለም ጤና ድርጅት WHO አባልነቷን ለማቋረጥ የጀመረችውን የ1 ዓመት የጊዜ ገደብ ጥር 14 ቀን 2018 ዓ.ም በይፋ ተጠናቆ ከአባላት መውጣቷ ተነገረ። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት እንደ አውሮፓውያን አቆጣጠር ጥር 20 2025 በድጋሚ ስልጣን በያዙ ማግስት አሜሪካ ከድርጅቱ እንድትወጣ ትዕዛዝ ፈርመው ነበር። ድርጅቱ የኮቪድ-19 ወረርሽኝን በወቅቱ አልተቆጣጠረም በማለትና በቻይና ተጽዕኖ ስር ነው በሚል የቀረበው ቅሬታ ለውሳኔው ምክንያት ሆኗል። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር ነበረች። አሁን ግን ይህ በቢሊዮን የሚቆጠር ዶላር የሚገመት ድጋፍ ሙሉ በሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ክፍያ ወደ 260 ሚሊዮን ዶላር ገደማ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎች አሜሪካ መውጣት ዓለም አቀፍ የጤና ደህንነትና እንደ HIV እና ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል ይችላል የሚል ስጋት ገልጸዋል። ትራምፕ ለጋዛ ያቀረቡት አዲስ እቅድ የቅንጦት መኖሪያ ቤቶች እና የቱሪስቶች መዳረሻዎች ዶናልድ ትራምፕ እና አማቻቸው ያሬድ ከቭነር አዲስ ጋዛ የሚል ስያሜ የተሰጠውንና የጋዛን መልክ ሙሉ በሙሉ የሚቀይር ግዙፍ እቅድ በዳቮስ የዓለም ኢኮኖሚ ፎረም ላይ ይፋ አድርገዋል። ቤቶችና ጤና ተቋማት ከ100,000 በላይ ዘመናዊ የመኖሪያ ቤቶችና 75 የሕክምና ተቋማት ግንባታ፣ በባህር ዳርቻዎች ላይ የቅንጡ ሆቴሎች፣ 180 የሚያብረቀርቁ ሰማይ ጠቀስ ህንፃዎችና የቱሪስቶች ቀጠናዎች፣ ግዙፍ የዳታ ማዕከላት እና የላቁ የማኑፋክቸሪንግ ኢንዱስትሪዎች፣ ከ200 በላይ የትምህርት ማዕከላትና የሙያ ተቋማት ይገኙበታል። የትራምፕ አስተያየት፣ እኔ በመሰረቱ የሪል ስቴት ነጋዴ ነኝ። ይህንን የባህር ዳርቻ ቦታ ተመልከቱት። ለብዙ ሰዎች ምን ትርጉም ሊኖረው እንደሚችል አስቡት። በዓለም አስደናቂ ቦታ ይሆናል ብለዋል። ይህ የሰላም ኮሚቴ ከጥቅምት ወር ጀምሮ የተኩስ አቁም እንዲቆይና ሰብአዊ እርዳታ እንዲገባ ማድረጉን ትራምፕ ገልጸዋል። ሪፐብሊካኖች የግሪንላንድን ቅርጽ ያለው ኬክ በመቁረስ መነጋገሪያ ሆኑ። በዋሽንግተን ዲሲ በሚገኘው ኬኔዲ ሴንተር በተዘጋጀው ድግስ ላይ ከፍተኛ የሪፐብሊካን ፓርቲ ተወካዮች የግሪንላንድን ቅርጽ የያዘና በአሜሪካ ሰንደቅ ዓላማ የተሸፈነ ኬክ በመቁረስ አነጋጋሪ ድርጊት ፈጽመዋል። በዝግጅቱ ላይ ግሪንላንድ የአሜሪካ 51ኛ ክፍለ ሀገር እንደሆነች ተደርጎ ተገልጿል። ኬኩን የቆረሱት የፍሎሪዳ ተወካዮችና ፓውሊና ሉና የኬኩን ፎቶ በማህበራዊ ገጽ ላይ በማጋራት የዴንማርክን ጠቅላይ ሚኒስትር ታግ አድርገዋል። በዝግጅቱ ላይ ከነበሩት እንግዶች አንዱ ይህ ድርጊት ዓለም አቀፍ ዲፕሎማሲያዊ ቀውስ ሊያስነሳ ይችላል ሲል በቪዲዮ ላይ ሲናገር ይሰማል። ይህ ድርጊት ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ከአርክቲክ ግዛት ጋር የመቀላቀል ፍላጎታቸውን የሚያንጸባርቅ እንደሆነ ተገልጿል። ትራምፕ ግሪንላንድን ለመግዛት አስቸኳይ ድርድር እንዲደረግ ቢጠይቁም ዴንማርክ እና የግሪንላንድ ባለስልጣን ደሴቷ ለሽያጭ እንደማትቀርብ በድጋሚ አረጋግጠዋል። ትራምፕ በቅርቡ በዳቮስ ባደረጉት ንግግር ኃይል ተጠቅመን ደሴቱን አንወስድም ቢሉም ግሪንላንድን ማልማትና መጠበቅ የሚቻለው አሜሪካ ብቻ እንደሆነች መግለጻቸው ይታወሳል።
ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።